ይህ የኢትዮሜዳ ምርጥ ገጾች ዝግጅት ነው። በዛሬው ዝግጅታችን በደርግ ዘመን በመረጃ ደህንነት የሕግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ ከጻፉት ምስክርነት በባለስልጣናቱ አንደበት መጽሐፍ ላይ የመረጥንላችሁን ታሪክ እናቀርባለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 9 ኢህአፓና መኢሶን። የኢህአፓ ልሳን የሆነው ዲሞክራሲያ እንደሚያትተው በየካቲት ፈንድቶ ሊገደብ ያልቻለው የጭቁኑ ሕዝብ ማዕከላዊ ትግል ከፍተኛ ክስተትን በመጎናጸፍ በትግሉ ሰዓት የተፈተነና የጠነከረን ማርክሳዊ ሌኒናዊን የላባደር ፓርቲን ኢህአፓን ወለደ ይለናል። ኢህአፓ የተመሠረተው እኮ 1964 ምዕራብ ጀርመን ነው፣ አብዮቱ ከመፈንዳቱ በፊት። ዲሞክራሲያ ይቀጥላል። ባንዳዎችም የመንግስቱ አንድ አካልና አምሳል በመሆን የጥቆማ ተግባራቸውን በሰፊው የተያያዙበት ጊዜ መሆኑን እንደ ሰጎን ጭንቅላቱን አሸዋ ውስጥ ላልቀበረ ሁሉ አግጦ የሚታይ እውነታ ነው። አንድ አባል በተከታታይ 3 ጊዜ ውይይት ላይ ካልተገኘ ቀሪ ጓዶች ዲሞክራሲያዊ በሆነ መንገድ እርምጃ፣ ያን ጊዜ እርምጃ ግድያ ማለት ነበረ፣ እንዲወሰድበት ማድረግ ይችላሉ። ነባራዊው እውነታ ታይቶ በማይታወቅ ፍጥነት በሚራመድበትና በሚጓዝበት በአሁኑ ወቅት ያለውም የአብዮቱ ሂደት በይበልጥ ለሕዝቡ አመች ሆኖ ሳለ የእኛ የዩኒቨርሲቲ ተማሪዎች ተሳትፎ በመቀዝቀዙ ከጊዜው ጋር መራመድ ያቃተን እንስሳዎች መስለን ቀርተናል። ሕዝቦች ትጥቃቸውን አንስተው በፓርቲያቸው ኢህአፓ መሪነት በታጠቀው ክንፍ ኢህአሳ አማካኝነት ጸረ ሕዝብ ኃይላትን በሚያራውጡበትና በሚያደባዩበት ሰዓት የእኛ እንቅስቃሴ ተገቢውን ድርሻ ለማበርከቱ የሞቱት ታጋዮች ደምና ታሪክ የሚወቅሰን ነው ይላል ከኢህአፓ በራሪ ወረቀት የተወሰደው ጽሑፍ። በባንዳ ምሁራን በደርግና በደርግ ተባባሪና 3 ጊዜ ከውይይት በቀሩ አባላት ላይ የከተማ ሽብር መፍጠሩን ኢህአፓ ሲያረጋግጥ በማራወጥና በማደባየት ይላል። ትንሽ ስለ ኢህአፓ የተነሳሁበት ዓላማ ስለ ደርግ ቢሆንም ከዚህ ላይ ስለ ኢህአፓ ትንሽ መግለጹ የሚከፋ አይሆንም። ስለ ኢህአፓ በተለያዩ ቦታዎች ላይ የተለያዩ ጉዳዮችን ጠቃቅሻለሁ። ኢህአፓና መሰራረቱ የፈጸመውም ተልእኮ ተደጋግሞ ሊጠና የሚገባው ይመስለኛል። እንዲሁ በታጋይነት ስም ተሸፋፍኖ ሊታለፍ የሚገባው አይመስለኝም። ስለዚህ ቡድን በጣም ከበራሪ ወረቀቶች አንስቶ የተቀናጀ የተሟላ ታሪክ ይፋ ለማድረግ ዝግጅቱ አለ። ኢህአፓ ገና ከመነሻው አዲስ አበባ ጠንሳሽ መሪዎቹ በራሳቸው መንፈስ እየተንቀሳቀሱ ሳይሆን በዚያን ጊዜ አዲስ አበባ ውስጥ በነበረው የአልጄሪያ አምባሳደር በስሩ በነበረው የአልጄሪያ የውጭ መረጃ ድርጅት የተፈለፈሉ መሆኑን የዚያን ጊዜው የመረጃ ቢሮ መዛግብት ይናገራሉ። ያን ጊዜ የመረጃው ቢሮ ሰራተኛ የነበሩ እንደገለጹት የአልጄሪያው የስለላ ድርጅት ሰራተኛ በረጨው ገንዘብና የኩብለላ ስልት 1 ብርሃነ መስቀል ረዳ፣ 2 ኃይለ ኢየሱስ ወልደ ሰንበት፣ 3 አማኑኤል ገብረ ኢየሱስ፣ 4 ብንያም አዳነ፣ 5 አብዲሳ አያና፣ 6 ኢያሱ አለማየሁ፣ 7 ገዛሃኝ እንዳለ ዩኒቨርሲቲው ለትምህርት ሲዘጋ ወደ ባህር ዳር ጉዞ አደረጉ። አተኩሮ ይከተላቸው የነበረው የጸጥታ መስሪያ ቤት ወደ ጠቅላይ ግዛት መንቀሳቀሳቸውን ተገንዝቦ ያው በመስከረም ይመለሳሉ፣ አሁን ተማሪዎች ተበትነዋል፣ ጠቅላይ ግዛትም ሊያደርጉት የሚችሉት እንቅስቃሴ ፋይዳ አይኖረውም በማለት ስለተዘለለ ነሐሴ 5 ቀን 1961 ሰባቱም የፖለቲካ ትኩሳት የያዛቸው ወጣቶች ፖለቲካል አክቲቪስትስ
የኢትዮጵያ አየር መንገድ ንብረት የሆነ አውሮፕላን ጠልፈው ሱዳን ካርቱም ገቡ። ሱዳን ፖሊስ ማሰልጠኛ ትምህርት ቤት በአልጄሪያ መንግስት በጀት ቆዩና በየካቲት 1962 ወደ አልጀርስ መብረራቸው ተገለጠ። የኢትዮጵያ መንግስት ተቃዋሚ ቡድኖች የሚደራጁት አብዛኛውን ጊዜ ሱዳን፣ ግብጽና መካከለኛው ምስራቅ ከሚገኙ አረብ ሀገሮች ሳውዲ አረቢያ፣ የመንና ሊባኖስ ውስጥ ወይም አውሮፓ እንጂ ሰሜን አፍሪካ አልተለመደም ነበረ። እነዚህ በአልጄሪያ መንግስት በአጼው ስርዓት ላይ እንዲሰለፉ የፖለቲካ ጥምቀት ይደረግላቸው የነበሩ ወጣቶች ከአዲስ አበባ ባወጣቸው የአልጄሪያ የስለላ ድርጅት እየተደገፉ ወደ አውሮፓ፣ አሜሪካና ወደ አገር ቤትም የደብዳቤ ግንኙነት በመፍጠር ይንቀሳቀሱ እንደነበረ ራሱ ብርሃነ መስቀል ረዳ ማዕከላዊ ምርመራ በራሱ የእጅ ጽሑፍ በሰጠው የእምነት ቃል አረጋግጧል። ብርሃነ መስቀል ረዳ በሰጠው የእምነት ቃል በየካቲት 1962 ከካርቱም ፖሊስ አካዳሚ ወጥተን ከጓደኞቼ ጋር በአልጄሪያ ቀይ ጨረቃ እርዳታ ለተወሰነ ጊዜ ቆይተን ትምህርት ጀመርን። በዚህ ጊዜ ታዋቂ ከሆኑ ተራማጅ ግለሰቦች ጋር ግንኙነት ቀጠልን። ከአውሮፓ ከኃይሌ ፊዳ፣ ሀጎስ ገብረ ኢየሱስ፣ ደሳለኝ ረሃመቶ ጋር በመጻጻፍ ጥቂት ጊዜ እንደቆየን ኃይሌ ፊዳ አልጀርስ መጥቶ ከተገናኘን በኋላ በድርጅትና ፖለቲካ ጉዳዮች ላይ ተወያየን። ስለ ብሔረሰቦች ችግር ውይይታችን ከስምምነት ላይ ስንደርስ ፖለቲካዊ ንቅናቄዎችንና ዲሞክራሲያዊ አብዮታውያን ግለሰቦችን የሚያሰባስብ አብዮታዊ ድርጅት እንዲቋቋም እኛ ስንፈልግ ኃይሌ ፊዳ ሁኔታው ለዚህ አልደረሰም በማለቱ ልዩነት ፈጠርንና ተለያየን። ከ1963 ጀምሮ በአውሮፓ በአሜሪካና ከሀገር ውስጥ ከሚገኙ ቡድኖች ጋር ስንጻጻፍ ቆይተን 1 ከአልጄሪያ 6 ጓደኞቼ እና እኔ፣ 2 ከአሜሪካ መስፍን ሀብቱና ጓደኞቹ፣ 3 ከሀገር ውስጥ ጸጋዬ ገብረ መድህን ባለቅኔው አይደለም፣ 4 ዋለልኝ መኮንን፣ 5 ዘሩ ክህሽን፣ 6 ጸሎተ ሕዝቅያስ፣ 7 ዮሐንስ ብርሃኔ፣ 8 ተስፋዬ ኪዳኔ፣ 9 በላይነህ ንጋቱ በመጻጻፍ ተስማምተው የኢትዮጵያ ሕዝብ አርነት ድርጅት ኢህአድ የተባለው ድርጅትን መሰረትን። ለድርጅቱ አመራር ሰጭነትም እኔ ብርሃነ መስቀል ረዳ ዋና ጸሐፊ፣ ብንያም አዳነ ድርጅት ጸሐፊና ኢያሱ አለማየሁ የፖለቲካ ጸሐፊ እንድንሆን ተወሰነ በማለት በአካል ያልተገኙ ሰዎች በአልጄሪያ መንግስት ድጋፍ ምናልባትም ትዕዛዝና ውሳኔ የፖለቲካ ድርጅት መመስረታቸውን ገልጿል። እነ ብርሃነ መስቀል ከአልጄሪያ መንግስት የፔትሮ ዶላር ፍሰትና የስለላ ድርጅት እርዳታ በ1964 በርሊን ውስጥ ክፍሉ ታደሰ፣ መሐመድ ማሐፉዝ፣ ኢያሱ አለማየሁ፣ አብዲሳ አያና፣ ብርሃነ መስቀል ረዳ፣ ዶክተር መኮንን ጆቴ፣ ዶክተር ተስፋዬ ደበሳይና መልአኩ ከምዕራብ አውሮፓ በአንድ የምዕራብ ጀርመን የውጭ መረጃ መኮንን መኖሪያው ቤት ውስጥ 9 ግለሰቦችን ያቀፈ ድርጅት ማቋቋማቸውን ይፋ አደረጉ። የሚገርመው ኮሚኒስት ነን የሚል ቡድን የካፒታሊስት ሀገር የስለላ ድርጅት ሰራተኛ አደራጀን በማለት በሙሉ ልብ መናገራቸው ነው። ዶክተር ፍቅሬ ቶሎሳ አሊኔሽን በሚል ርዕስ በ2006 ዓመተ ምህረት በበጋ ወራት ኦሃዮ ዳይቶን ዩኒቨርሲቲ ውስጥ ለኢትዮጵያን ስተዲስ ኮንፈረንስ ባቀረቡት ጽሑፍ የሌኒን የትሮትስካይና የስታሊን ቀዩ ጦር በብሔርተኞቹ ሜንሼቪኮች ሊደመሰስ በነበረበት ወቅት የተወሰኑ ካፒታሊስቶች ገንዘብ በመለገስና በማስታጠቅ ከሽንፈት ታደጉት። ይህን ያደረጉት በሜንሼቪኮች ላይ የጦር መሳሪያ ማዕቀብ በማድረግና ጦራቸውን በብዙ መንገዶች በማፈራረስ ነበረ። ቆይተው ለሌኒን ከ100 ሚሊዮን በላይ ዶላር አበደሩት። እርሱም ለዋናውና ለወለድ ከ400 ሚሊዮን ዶላር በላይ እንደ አውሮፓውያን አቆጣጠር በ1918 እስከ 24 ባለው ጊዜ ለነዚህ ካፒታሊስቶች ከፍሏል። ነገር ግን እነዚህ ሰይጣናውያን የባንክ ባለቤቶችና ባለገንዘብ ካፒታሊስቶች ከሆኑ እንዴት የግል ንብረት ለሚወስድ ለኮሚዩኒዝም ደጋፊ ሆኑ ብለን እንጠይቃለን።
ካፒታሊዝም የብዝበዛ ስርዓት ሆኖ ሳለ ስለምን የወደፊቱ ዓለም መንግስት ለሆነው ኮሚኒዝም እድገት ደጋፊ ሆነ በማለት ገልጸዋል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ በምዕራብ ጀርመን የውጭ ስለላ ድርጅት ሰራተኛ ተልዕኮ ምን እንደሆነ በመጠኑ እገነዘባለሁ። እኔም በኢትዮጵያ የውጭ መረጃ ቢሮ ውስጥ ለተወሰኑ ዓመታት ሰርቻለሁ። የሱዳን መንግስት የውጭ ስለላ ድርጅት ጀብሃንና ሻዕቢያን በኢትዮጵያ ላይ ማደራጀቱንና ያደረሰብንን ጉዳት አውቀዋለሁ። እኛም የዚያድ ባሬ መንግስት ተቃዋሚዎችን ወይም ጸረ ኢትዮጵያ ኃይሎችን እያደራጀ እጅግ ከፍተኛ ጉዳት ሲያደርስብን ይሄ ለመቋቋም የኢትዮጵያ የውጭ መረጃ ቢሮ የሰራውን ጠንቅቄ ያውቃለሁ። ስለዚህ ፕሮፌሰር ፍቅሬ ቶሎሳ ከላይ የገለጹትን ሐሳብና የራሴን የሥራ ልምድ በማገናዘብ የኢህአፓ አደራጅ ጀርመናዊ ሰላይ አብዮታውያንን በፍጹም እንደማያደራጅ እርግጠኛ ሆኜ እናገራለሁ። በኋላ ኢህአፓ የሠራውም ታይቷል። የኢህአፓ አባላት የሆኑት እነዚህ ወጣቶች በአልጄሪያ መንግስት አቀናጅነት ከፍልስጤም ነፃ አውጪ ድርጅት ፒኤልኦ ጋር ግንኙነት አድርገው ወታደራዊ ስልጠና ተሰጣቸውና የሻዕቢያን ተልዕኮ ከላይ ነጋ ተገኝ የተገንጣይ ስትራቴጂስቶች ያሏቸው ኢትዮጵያ ውስጥ ለማስፈጸም በሻዕቢያ ሽፋን ደቡብ የመን በመድረስ 16 ሆነው ብንያም አዳነ፣ አብዲሳ አያና፣ ኃይለ ኢየሱስ ወልደ ሰንበት፣ አዱኛ መንግስቱ፣ አብዱራህማን መሐመድ፣ ውብሸት ረታ፣ አበበ የአባቱ ስም ያልታወቀ፣ ተፈሪ ብርሃኔ፣ መሐመድ ማሐፉዝ፣ መሐሪ ገብረ እግዚአብሔር፣ ሰመረ አብ ዮሐንስ፣ ስዩም ከበደ፣ ዘርአ ብሩክ አበበ፣ ብርሃነ መስቀል ረዳ፣ እስክንድር ደምሴና ወዘተ የቀይ ባህርን አቋርጠው ሳህል በረሃ ገቡ። ከ16ኛው ከብርሃነ መስቀል ረዳ በስተቀር ወደ በረሃ የገቡት እነዚህ ወጣቶች በኢህአፓ ስም አልነበረም፣ በተገንጣዮች እንጂ። ብዙም ሳይቆዩ ከሶማሊያና ከሱዳን ከመጡ ጋር 25 ሆነውና አንድ ሕክምና የሚሰጣቸው ሰው ተጨምሮላቸው ሙሉ ወታደራዊ ትጥቅ ከሻዕቢያ ተሰጥቷቸውና ገንዘብ ታድለው የካቲት 25 ቀን 1967 የመሬት አዋጅ ለሕዝብ በታወጀበት ዕለት ለትግል ትግራይ አሲምባ ገቡ። አሲምባ ብዙም ሳይቆዩ ተስፋዬ መኮንን፣ ኃይለ ኢየሱስ ወልደ ሰንበት፣ ዳዊት አሰፋ፣ ጋሻው አበበ፣ ኃይሉ ወልደ ጊዮርጊስ፣ ዘካርያስ መሐመድ ሆነው ድርጅታቸውን ከድተው ትግራይ ለነበረው የደርግ መንግሥት ከፍተኛ ባለሥልጣን እጅ ሰጡ። እነ ተስፋዬ መኮንን በግልጽ እጅ ሲሰጡ እነ ዶክተር ተስፋዬ ደበሳይ፣ ብርሃነ መስቀል ረዳና እስክንድር ደምሴ በስውር አዲስ አበባ ገብተው ከጀብሃና ከሻዕቢያ ከነዚህ በስተጀርባ ደግሞ ከአልጄሪያ የተሰጣቸውን የቤት ሥራ ለማከናወን ዝግጅት ጀመሩ። ክፍሉ ታደሰ በያ ትውልድ ቅጽ 2 መጽሐፋቸው በትግራይ ድንበር አካባቢ ሲንቀሳቀስ በነበረው አንድ የታጋይ ሐርነት ኤርትራ የተሃሄ ቡድንና በኢትዮጵያ ሕዝብ አብዮታዊ ሰራዊት ኢህአሰ መካከል ከ1967 ጀምሮ ለተወሰነ ጊዜ የዘለቀ መልካም የሥራ ትብብር ተፈጥሯል። ይህ የተሃሄ ቡድን በራሱ አነሳሽነት ለኢህአሰ መሳሪያዎችን ከመስጠት አልፎ ለኢህአፓ ሰራዊት አባላት ወታደራዊ ስልጠና በማድረግ ረድቷል። ኢህአሰም ተሃኤ ባደረጋቸው አንዳንድ ውጊያዎች ላይ ተካፍሏል። ተሃኤ ከኢህአፓ ጋር በገጠርም ሆነ በከተማ የትግል ኅብረት ለማድረግ ተስማማ። በዚህም መሠረት አዲስ አበባ ከሚገኝ አንድ የተሃኤ የከተማ ሽምቅ ተዋጊ ቡድን ፈዳይን ጋር ግንኙነት ተደረገ በማለት ጽፈዋል። ከዚህ ላይ መጤን ያለበት ኢህአፓ ከጥንስሱ በአልጄሪያ ስለላ ድርጅት አባላቱ ተመልምለው አልጀርስ ከተወሰዱ በኋላ በፖለቲካ ተሞልተው ብሬንወሽድ ተደርገው በፍልስጤም ነፃ አውጪ ድርጅት የግድያ ሥልጠና ተሰጥቷቸው ለተገንጣይ ስትራቴጂስቶች ተልእኮ በኤርትራ አገር ገንጣዮች እየተመሩ ሥራ የጀመሩ መሆናቸውን
ቀንደኛው የኢህአፓ አባልና በአዲስ አበባ ከ1968 መጨረሻ አንስቶ እስከ 1969 የተደረጉትን ግድያዎች በመራው ክፍሉ ታደሰ ተረጋግጧል። ከዚህም ሌላ ዶክተር ተስፋዬ ደበሳይ፣ በነገራችን ላይ ዶክተር ተስፋዬ ደበሳይ ፖሊስ ኮሌጅ ፊሎሶፊ አስተምሮኛል ለማስተማር መጥቶ ከክፍል ሲወጣ ገብረስላሴ ዘድንግል፣ ኪዳነ ተስፋዬና መለስ ሀጎስን ለብቻቸው ጠርቶ ሳያነጋግር አይመለስም። ትግርኛ ተናጋሪ ያልነበርነው እጩ መኮንኖች ያን ጊዜው አድራጎቱ እንስቅበት ነበረ። እናም ጸሐፊው ክፍሉ ታደሰ አዲስ አበባ ውስጥ ሸምቀው ከኤርትራ በረሃ በመጣው የሻዕቢያ ነፍሰ ገዳይ ቡድን መሪ ጎይቶም ለባሲ አሰልጣኝነትና የተቀናጀ አመራር በቅድሚያ ዶክተር ፍቅሬ መርዕድን፣ የፍቅሬ መርዕድ ገዳይ በላይ ገብረ ማርያምና ይትባረክ ይስሐቅ ናቸው። ከዚያ በኋላ ባንዳ ምሁራን፣ ፋሽስት፣ ደርግና የደርግ ተባባሪ ያሏቸውን ሰዎች በጠራራ ፀሐይ እየገደሉ አዲስ አበባንና ሌሎች የክፍለ ሀገር ከተሞችን የደም ጎርፍ እንዲፈስባቸው ማድረጉን ተያያዙት። በዚህን ጊዜ የነበረ ጊዜያዊ ወታደራዊ መንግስትና መኢሶን በተቀናጀ መልኩ ለኢህአፓ ምላሽ የሰጡት። በጠራራ ፀሐይ ንጹሐንን መርቶ እያስገደለ ብርቱ ምላሽ ሲመጣበት ክፍሉ ታደሰ ጸሐፊው ከላይ በተገለጸው መጽሐፍ ውስጥ ደርግ የማጥፋት ጦርነቱን ይፋ ካደረገ በኋላ የተከተሉት ወራት በኢህአፓ ታሪክ ውስጥ እጅግ ፈታኝ ከነበሩ ወቅቶች እንደ አንደኛው ይቆጠራል። የኢህአፓ አባል ሆኖ መገኘት ወይም በአባልነት መጠርጠር ብቻ የሚያስቀጣ ወንጀል ሆኗል። ማንም ሰው በየትኛውም ስፍራና ጊዜ አንድ በኢህአፓ አባልነት የተጠረጠረን ዜጋ ያለምንም ጥያቄ ሊገድል ይችላል። አብዛኛዎቹ የኢህአፓ አባላትና ደጋፊዎች ይሄን ከባድና አስፈሪ የሞት ቀንበር በጫንቃቸው ተሸክመው ለመዘዋወር ተገደው ነበረ በማለት ጽፈዋል። በዚያን ወቅት የነበረ ዜጋ ሁሉ እንደሚያስታውሰው የኢህአፓ ቅጥር ነፍሰ ገዳይ መሪዎች እነ ክፍሉ ታደሰ የሀገር ፍቅር የነበረውንና የመደራጀት ምኞት ያደረበትን ወጣት በተንኮል በተጠቀለለ መርዛማ ፕሮፓጋንዳ እያታለሉ ለተገንጣይ ስትራቴጂስቶች በስፋት በግድያ እያሰማሩ በኋላም ለገዳይ ያጋልጠውት ጥለውት ኮበለሉ። ከሶማሊያ ጦር ጋር አብረውና መንገድ መሪ ሆነው ከኤርትራ አገር አፍራሾች ጋር በመሰለፍ በነሻምበል ነጋሽ ዘርጋው መሪነት በኤርትራ ደቀ መሐሪ ግንባር የኢትዮጵያን ሰራዊት ለጥቃት እንዳጋለጡትና በጠላት እንዳስመቱት ዘንግተው ራሳቸው የጫሩት እሳት ሲለበልባቸው ከባድና አስፈሪ የሞት ቀንበር በጫንቃቸው ተሸክመው ለመዘዋወር ተገደው እንደነበር ይናገራሉ። ኢህአፓ እንደነ ብርሃኑ እጅጉን፣ ዓለማየሁ እግዜሩ፣ ቲቶ ህሩይ፣ ሻምበል አማሃ አበበ፣ ሱራፌል ካባና ሌሎችም እጅግ አስገራሚ ችሎታ የነበራቸውን ወጣቶች በመርዝ በተሸፈነ የሀገር ፍቅር ስሜት አነሳስቶ ለሞት አብቅቷቸዋል። ለስልጣን የቋመጡ የኢህአፓ መሪዎቹም ይሄን የወጣቱን የሀገር ፍቅር ስሜትና የለውጥ ጉጉት በመጠቀም በመርዝ በተጠቀለለ ተንኮላቸው ሸፍነው ተራውን የኢህአፓ አባላት ፍጹም በሆነ እምነትና ቆራጥነት ለእልቂት እንዲሰለፍ አድርገውታል። እንዲሁም የድርጅቱ የፖለቲካ ቢሮ ተለዋጭ አባል የነበረው ጌታቸው ማሩ የእልቂት ድርጊታቸው ትክክል አለመሆኑን በመግለጹ መስፍን ሐረር መንገድ በላይ ዘለቀ በሸመቁበት ቦታ ገድለው ራሱን እጅ እግሮቹንና ሌላውን አካሉን ለብቻ ቆራርጠው በጆንያ ከተው ክፍሉ ታደሰና ተስፋዬ ደበሳይ አውጥተው ሊጥሉት ለተገንጣይ ስትራቴጂስቶች ሲሉ ሲሰናዱ ጌታቸው ሺበሺ የመራው ጦር ደርሶባቸው የተቆራረጠውን አስክሬን ጥለው አምልጠዋል። ለነገሩማ ተስፋዬ ደበሳይ በንግሥት አዳነ ጠቋሚነት ጠቅላይ ፖስታ ቤት አካባቢ ሊያዝ ሲል አምልጦ ከአምባሳደር የመጨረሻ ፎቅ ተወርውሮ ራሱን የገደለው
ለኢህአፓ በነበረው ቁርጠኛ እምነት ሳይሆን በታዋቂው የኢትዮጵያ የመረጃ ድርጅት ምርመራ የሻዕቢያን የአዲስ አበባ የግድያና የመረጃ መዋቅር አወጣው ይሆናል ብሎ ሰግቶ እንደነበረ እነ ክፍሉ ታደሰ ዛሬም ሊጠረጥሩ ገና አልቻሉም። አቶ አሰፋ ጫቦ በጦቢያ መጽሔት በ1991 ባሰፈሩት ጽሑፍ ላይ ዶክተር ፍቅሬ መርዕድ ባለቤቱን ሊያመጣ ሄዶ ከሚጠብቅበት ሞርጌጅ ባንክ ሕንፃ አጠገብ በኢህአፓ ተገደለ፣ በአገራችን በኋላ ቀይ ሽብር፣ ነጭ ሽብር የተባለው መንገድ የከፈተው የፍቅሬ መገደል ነበረ፣ ብቻ የመጀመሪያውን ቃታ የሳበ ኢህአፓ ነበረ፣ ለቀይ ነጭ ሽብር ኢህአፓ ገዳይና አቅራቢ ነበረ፣ በድርጅቱ ወይም ፓርቲ ውስጥ ተፈጥሯል በሚል ልዩነት ምክንያት የኢህአፓ አባሎች ሌሎች አባሎቻቸውን ከነወንጀላቸው አሳልፈው ለደርግ ይሰጡ ነበረ። በእኔ ግምት የተማረውን ኃይል በውጊያ ካምፕ በመከፋፈል ኢህአፓ አስተዋጽኦ ያደረገ ይመስለኛል። መርሻ ወይም ዮሴፍ ከክፍሉ ታደሰ በብዙ ይልቃል ብዬ ስላመንኩኝ ሶሪ የኔ ግምት ነው መልስ ጠብቄ ነበረ። መርሻ ዮሴፍም ሆነ ሌሎች እነዚህን ነጥቦች ብናነሳ ጥሩ ይመስለኛል። አገሬ ዛሬ ለደረሰባት ነቀዝ የበላው ቤትነት አንድ ደርግ በሚባል ጭራቅ ላይ ብቻ የጥፋት ክምር ብንለክክ የህሊና ንጽሕና የምናገኝ አይመስለኝም በማለት ገልጸዋል። ንጽሕና የጎደለው ህሊና የተጠናወተው ለኢህአፓ መሪዎች ብቻ አይደለም። የመኢሶን መሪዎችም እንደ ኢህአፓ ከደሙ ንጹሕ ነን ብለዋል። የመኢሶን መሪ አባል የነበረው አቶ ዮሴፍ ታደሰ የኛ ተሳትፎ በመጀመሪያዎቹ የአብዮቱ ደረጃዎች ላይ ነበረ፣ በዚህም ወቅት የመሬት አዋጁን ጨምሮ በአብዮቱ የተገኙ ድሎችን እንዳይነጠቁ ታግለናል። ከዚያ ወዲህ ለተፈጠረው ወይም ለተፈጸመው የጅምላ ግድያ ደግሞ መኢሶን ተጠያቂ ሊሆን አይችልም በማለት ገልጸዋል። አቶ አንዳርጋቸው አሰግድም ሽምጥጥ አድርገው ደርግን እንደማያውቁት እጅና ጓንት ሆነው እንዳልሰሩ በመካድ የህቡ ታጋይነታቸውን ገልጸዋል። መኢሶኖች በግድ አንድ ሐቅ መቀበል ይገባቸው ይመስለኛል። ኢህአፓ እኮ ግድያ የጀመረው መኢሶኖች የኢህአፓን ከፍተኛ ካድሬዎች ስም ዝርዝር በጋዜጣ ከገለጹ በኋላ ነው። ስም ዝርዝሩን መኢሶን ለደርግ ባይሰጥ ኖሮ እኮ ደርግ የኢህአፓን ነፍሰ ገዳዮች ከህዝብ ባህር ውስጥ ፈልፍሎ ለማውጣት ጊዜ ፈጅበት ነበር የሚሉ ሰዎች አሉ። ክፍሉ ታደሰ በመጽሐፋቸው ስለ ቀበሌ 25 አብዮት ጥበቃ አባላት፣ አብዛኛዎቹ አባላት ደግሞ በሸክም ሥራ፣ በኪስ አውላቂነትና በመሳሰሉት ሥራዎች የተሰማሩ ሲሆኑ በክፍለ ሀገር አውቶቡስ ተራ አካባቢ የሚፈጸመውን አሳዛኝ ሥራ ያከናውኑ የነበሩ ናቸው። ቀድሞ የከባድ መኪና ሾፌር በነበረው የፈጥኖ ደራሽ ፖሊስ ሆኖ ተቀጥሮ ወደ መደበኛ ፖሊስ የተዛወረ ሰው ነው። በአቶ ፈቃዱ አስቻለው መሪነት አብዮቱን ከማንኛውም አደጋ የመከላከል ኃላፊነት ለእነዚህ ሰዎች ተሰጣቸው። ወደ ኋላ እጅግ የሚዘገንንና ተቆጥሮ የማያልቅ ወንጀል ከፈጸሙት የአብዮት ጥበቃ ቡድኖች መካከል አንዱ የቀበሌ 29 አብዮት ጠባቂዎች ሆኑ በማለት ገልጸዋል። ነገር ግን የሚዘገንንና ተቆጥሮ የማያልቅ ወንጀል በአብዮቱ ወቅት ክፍሉ ታደሰና መሰሎቹ ከመሩት ከኢህአፓ ይበልጥ የሠራ ግለሰብ ወይም ቡድን ያለ አይመስልም። ይሄን ዘግናኝና ተቆጥሮ የማያልቅ ወንጀል ደርግና መኢሶን እንዲሰሩትስ ኢህአፓ አላስገደዳቸውምን? አክሎም ክፍሉ በአዋጅ ቁጥር 2/1967 አንቀጽ 6 መሠረት መከላከልና የደህንነት እርምጃዎች የሚለውን ሐረግ ለቀበሌ አብዮት ጥበቃ የሰጠ ሥልጣን አድርገው ብዙ ጽፈዋል። ግን በተጠቀሰው አዋጅ ሥልጣን የተሰጠው ለደርግ መሪ ለሻለቃ መንግሥቱ ኃይለማርያም እንደነበረ ጠቅሶ ማለፉ ብቻ የሚበቃ ይመስለኛል። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን
ከሻምበል ተስፋዬ ርስቴ ምስክርነት መጽሐፍ ላይ መረጥንላችሁ ታሪክ አላበቃም። ክፍል 10ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።